ምላሴ ይህንን ያደረጉት ሌላ ሰዎች ናቸው። አንቺ በደንብ ጠንቅቀሽ ታውቂያቸዋለሽ እንጂ የሀና አባት ጭራሽ ይህንን ሊያደርጉ አይችሉም። ልታስገድኝ የነበርሽው አንቺ ነሽ። 50,000 ብር ስትቀበይ ከፍቅረኛሽ ምን ነው ይህንን ነገር ለማየ ብትነግሪያት እሷ ሁሉንም ታስተካክለው አልነበረ? በሌላ ጊዜ ከእሷ ነው ስትቀበይ የነበረው። ነገር ግን ለዚህ ስትይ ብሩን ከሌላ ሰው ነው የተቀበልሽውና እንዴት ከሀና አባት ጋር ልታያይዙ ትችያለሽ? በማለት አቶ መስፍንም በፍጹም የሀና አባት ይህንን ሊያደርጉ አይችሉም፣ ታደረግሽውም አንቺ ነሽ፣ ይሄ የአንቺ ስራ ነው በማለት መስፍንና እርግብ ተጣሉ። ሁሌም ቢሆን አንተ አንድ ቀን እንደ ልጅህ ተቀብለኸኝ አታውቅም፣ እማዬ ናት እንጂ እያለች እየቀባጠረች ባለችበት ሰዓት የወይዘሮ ሜላት እናት ሌባ ስለሆንሽ እየተሳደርሽ ነው፣ ስለዚህ የሀና አባት ማግኘት ፈልጋለሁኝ፣ እኔም ከሳቸው ጎን ቆሜ አንቺን አሳድድሻለሁ ብለው ሲሏት እናንተ ሁላችሁም እንደሆናችሁ ለሀና ነው ለእኔ የምታስብልኝና እንደ እናት እንዲሁም እንደ ልጅ የተቀበለችኝ ከእናቴ ውጭ ማንኛችሁም አልተቀበላችሁም። እናንተ ደግሞ በቅርብ የእጃችሁን ታገኛላችሁ በማለት ከእነሱም ጋር ዛቻዋን ቀጠለች። አቶ መስፍን ጠርጥሬ ነበረ ስትል ምንድን ነው የጠረጠርከው? እንደዚህ አትመልሽም ነበር ወላጆችሽ እንደሆን ብታውቂ። አየሽ ወላጆችሽ እንዳልሆን በደንብ ጠንቅቀሽ ስለምታውቂ የምትመልሽው መልስ ራሱ ከዚህ ልጅ እንዳልሆንሽ መረዳት ቀላል ነው ብሎ ሲላት፣ አንተ ድሮውንም እኔን በሆነ ነገር አጥፍተህ ይዘኸኛል፣ የሆነ ከኔ ምን ነው አልወለድከኝም እንዴ እያለች ስታስጨንቀውና ስታጣብቦ ነበር። አይ በጭራሽ እኔ አንቺን አልወለድኩሽም፣ ልቤ እንዳልወለድኩሽ ነው እየነገረኝ ያለው። ልጄ ደግሞ ሀና ናት። ምክንያቱም ልቤ እየነገረኝ ያለው ሀና የኔ ልጅ እንደሆነች ነው እና አንቺ በፍጹም የኔ ልጅ ልትሆኝ አትችይም። ዲኤንኤ ምርመራው ደግሞ በሌላ በኩል እኔ ራሴ አባቷ አስመረምራታለሁኝ። ልጄ ልትሆኝ አትችይም። አንቺ እዚህ ቤት የመጣሽው ለገንዘብ ፍለጋ እንጂ እኛን ቤተሰቦችሽን ፈልገሽ አይደለም የመጣሽው። ከመጣሽ ጀምሮ እያደረግሽው ያለው ነገር እየተከታተልኩሽ ነው። ገንዘብና ገንዘብ ነው እንጂ የምታሳድጂው አንድ ቀን እንደ ቤተሰብ ለቤተሰቦችሽ ክብርም ኑሮሽ አያውቅም፣ ፍቅርም ኑሮሽ አያውቅም። ስለዚህ እኔ ልቤን በደንብ አምነዋለሁኝ። አንቺ በፍጹም የኔ ልጅ ልትሆኝ አትችይም ብሎ ሲላት የወይዘሮ ሜላት እኔም እንደዛ ነው እየተሰማኝ ያለው። ምንም አይነት ለእርግብ ቦታ የለም በልቤ ውስጥ፣ ሙሉ ቦታ ያለው ለሀንዬ ብቻ ነው እና እባክህን መስፍን ይችን ልጅ አታስከፋብኝ፣ ተጎኗ እንሁንና የምትፈልገውን ነገር እናድርግላት፣ እንዲሁም ደግሞ አባቷን ልናገኛቸው ይገባል በለው ተከታትለው ተያይዘው ሁላቸው ምላሴና ሰላምም የሀንዬ አባት ይህንን በፍጹም ሊያደርጉ አይችልም፣ እባክህን አባዬ ተጎናቸው ሁንላቸው እባክህን እያሉ የተማጸኑት ይገኛሉ። አቶ መስፍንም በደንብ ነው የተጠራጠረውና የሀና አባት ይህንን ሊያደርጉ አይችሉም። ከአስተዳደጓ ታስታውቃለች። እንዲህ አይነት አባት ባለጌ አባት አላሳደጋትም፣ ጨዋ ቤተሰብ ነው እንጂ ያሳደጋት እያለች የወይዘሮ ሜላት እናት እንደቀጠለች ናት። ሜላትንም እንግዲህ እየወቀሷት ይገኛሉ። አንቺ ቆይ መቼ ነው ጭንቅላት የሚኖርሽ? ማሰብ የምትጀምሪው መቼ ነው? ልጅሽንም ልታስገድለው የነበረችው ይች ብራሪ ናት። አሁን ለታ መጥታ ቤቱን እያተራመሰችው የምትገኘው የምታፋጀው። አንድ ቀን ይሄ ቤተሰብ ተበጣብጦ አያውቅም። ነገር ግን ይቺ እርግብ ተብዬሽ ተመጣች ወዲህ ቤተሰቡ ፍቅር አጥቷል፣ ቤተሰቡ ተናግቷል፣ እየተበጣበጠ ነው እየተገኘ ያለው። አሁን ላይ ሰላምዬ ትንሽ ብትለፈልፍም ጨዋ እና ስነ ስርዓት ያላት ድንጉጥ ወዲያው ይቅርታ የምትጠይቅ ልጅ ናት እንጂ እንደዚችኛይቱ ልጅሽ በጣጣ አይደለችም። በምላሴ የመጣን ደግሞ እኔ አንቺ ብትተየው እኔ ልተወው አልችልም። እስከ መጨረሻው ድረስ ተከታትዬ ሀቁን አወጣለሁ። የሀናም ሀቅ ይወጣል። ምላሴንም ማን እንደዚህ እንዳደረገው ሀቁን አወጣዋለሁ። አንቺ ዝም ብለሽ ተኝ አንቀላፊ እያለች እየወቀሰቻት ትገኛለች። ሜላትም እባክሽን እማዬ ተይኝ፣ እንዳስቀይምሽ ፈልገሽ ነው ወይ? ቆይ ልጄ ምን አደረገቻችሁ? እያለች ብትጮህም እባክሽ ይቺ ልጄ ልጅ አትበይ፣ ልጅ አሳጣሽና እንደዚች አይነት ልጅ አልወለድሽም፣ ልጅሽ ሀና ናት፣ መቼ ነው የምትነቂው? ብትላትም
እኔ ልጄ እናቷን ቤተሰቦቿን ፈልጋ መታ እናንተ ባትቀበሏትም እኔ ተቀብያለሁ። አይሆንም ካላችሁ ደግሞ እኔ አንዱ ቤት ከእሷ ጋር እወጣላችኋለሁ ስትል እያስፈራራች ትገኛለች። ሜላትም መስፍንም እና የሜላት እናት እነሱም ደግሞ ከልጆቹ ጋር ተመካክረው እኛም ከሀና ጎን ቆመን የሀናን ሀቅ ማውጣት አለብን፣ ሀቋን መጠራት አለባት። ምክንያቱም ምንም ባልሰራችው ነገር ቤተሰቡን በፍቅር ቀረበች እንጂ ምን አደረገች ሀና? ለሀና ይሄ ሁሉ አይገባትም እያለች ትገኛለች የሜላት እናት። እንዲሁም ሰላምም እኛ እህታችን ትክክለኛ ሀና ናት፣ ምክንያቱም እርግብ አንድ ቀን የእህትነት ስሜት ተሰምቶኝ አያውቅም፣ እሷም እንደ እህት ሆናልን አታውቅም እያሉ ይገኛሉ ምላሴና ሰላም። አቶ መስፍንም እንደዛው ሁላቸውም እንግዲህ ከሜላት በቀር። ነገር ግን መስፍን እመኚኝ፣ ያኔ እውነቱን የደረስንበት ቀን እኔ ሳልሆን የምጎዳው አንቺ ነሽ። ምክንያቱም የምታደርጊያቸው ነገሮች እየሄድሽበት ያለው የተሳሳተ መንገድ ነውና እባክሽን ከተሳሳተ መንገድ ተመለሽ ሲላት፣ አንተ እንደሆንክ ልጅቱን አጥምደህ ይዘሃታል። እባክህን መስፍን ከዚች ልጅ ላይ ውረድ። ምን አደረገችህ? ምን ያዘችብህ? ልጅህ እኮ ናት እያለች ብትለውም አይ እኔ በፍጹም እንደዚች አይነት ልጅ ልትኖረኝ አይገባም እያለ ይገኛል። አቶ ኖላዊና ቸምቹ እንዲሁም አሲር ሁላቸውም ጆሮ ተያይዘው ፍለጋውን እንደቀጠሉ ይገኛሉ። እነሱ እውነታውን እየደረሱበት ነው። ነገር ግን በመካከል ሀና እቅዳቸውን እያበላሸች እና እያከሸፈችባቸው ትገኛለች። ለእርግብ የጠቀመቻት መስሏት የእነሱን እየሰሩ ያሉትን ስራ በመካከል ልታደናቅፍባቸው መካከል ውስጥ ገብታባቸዋለች። የቸምቹ አጎት ሁሉንም ነገር በዝርዝር ወንጀለኞችን እያንዳንዱ ፎቷቸውን ስለያዘው ምንም ሊያደርጉ አይችሉም። ለጊዜው ሀና ብትጎዳም ብታለቅስም፣ ነገር ግን እውነት ከእሷ ጋር ስለሆነች ያለችው እንዲሁም ደግሞ ወንጀለኞቹ እነማን እንደሆኑ ሽጉጥ የደቀነበት ምላሴ ላይ ፎቶ ስለተያዘ ምላሴ ፎቶውን ሰውየውን በደንብ ስላየው በፎቶ መለየት ቀላል ነው ለሱ። ስለዚህ ወንጀለኞቹ በቅርብ ይያዛሉ። የቸምቹ አጎት እሷ አክስት እንዳላት ሁሉ አንተም አጎት አለ፣ እንዳትፈራ፣ እንገናኝ ባለች ሰዓት ተከተል ሂድ እያለ ሲያነግረው ነበር። እንግዲህ እርግብን ልታስቀጣት ልታስገርፋት ፈልጋለች። ይችን ሰበብ አገኘው ብላ ወደ ሀናና አባቷ ጋር ወንጀለኛ ልታደርግ ባዩሽም ደፋ ቀና እያለች ትገኛለች። በደንብ አድርገህ ግረፋትና ይህንን ያደረጓት ደግሞ የሀና አባትና የሀና አባት የላካት ሰው የሀና ናት ይህን ያስደረገችው ብዬ እኔ ለሜላት እነግራታለሁ። ሜላት ደግሞ ፈንቅላ ተጥላታለች። ከዛች ቤት ድርሽ አታደርጋትም እያለች ስትዶልትና ስትማከር ነበር። ነገር ግን ቆመው ሲያወሩ ፎቶ በማንሳት የቸምቹ አጎት ሁለታቸውንም ያወሩትን ባያውቅ እንኳ ፎቶ አንስቶ ስለያዛቸው እነሱም ይህንን ለማድረግ ቢታገሉም እሱም ደግሞ የእነሱን እግር በእግር እየተከታተለ ምን እንደሚሰሩ ምን እንደሚያደርጉ በቀላሉ ሱቅ ድረስ ሄዶ ባዩሽ እና እርግብ ሲያወሩ የነበረውን በጆሮ ራሱ ሲሰማ ነበረ። ለሀና ጉድጓድ ቢቀፍሩም ነገር ግን ከበስተጀርባቸው የሚከታተላቸው ስላለ ሀናን ጥለው አይጥሉም። ለጊዜው እርግብ ያሸነፈች መስሏት በደስታ ስትስቅ ነበረ። አቶ መስፍን በጣም ፊታቸው ላይ ንዴት ይታይ ነበረ። እርግብ እንዴት ይሄንን ልታደርግ ቻለች? ይቺ ልጅ ማን ነው ልኳት የመጣችው እዚህ ቤት? ተልኳ ምንድን ነው? በማለት በጣም ሲናደዱና ሲበሳጩ ነበረ አቶ መስፍን። ሰላምም እንዲሁም ምላሴ በጣም ነው የተናደዱት። ምክንያቱም ከአሁን በፊት እርግብ ለምላሴ ስትነግረው ይህንን ነገር ከኔ ውጭ ለማንም እንዳትነግሪ በማለት እሱም የሰማውን ለራሱ ብቻ ሳይዘው ለሰላምም አካፍሏት ስለነበረ ይቺ ልጅ ቆይ እሷ ያለችህን አንተስ አመንካት ስትለው ነበር። ነገር ግን እሱም አላመናትም ነበር። በአጠቃላይ ቤተሰቡንም ሰብስባ እንደዚህ ስላደረገች ምንም የምትቀይረው ነገር የላትም። ለጊዜው ሜላትንና ሀናን ብቻ እንጂ ብታጣላው ሌሎቹ ቤተሰቦቹ ጨርሰው ከሀና ጎን ናት። ሀናም ከወይዘሮ ሜላት ውጭ ያላችሁት ሁላችሁም ከኔ ጎን ስለነበራችሁ በጣም አመሰግናለሁኝ። እስከ ዛሬ ቤታችሁን ከፍታችሁ ጠብቃችሁኛል።
ከአሁን በኋላ ግን እናንተ አጠገብ አልደርስም በማለት የመጨረሻ ንግግሯን ተናግራ ከቤት ወጥታለች። ሰላም እና ምላሴ እናታቸውን ይህን በማድረግሽ እንዴት አንቺም ለእርግብ ተጨምረሽ ሀናን እንደዚህ ታያታለሽ በማለት እንዲሁም የወይዘሮ ሜላት እናት አንቺ ያብድሽ እንደሆነ እኛ አብረን አናብድም፣ በጣም ታሳፍሪያለሽ፣ አንቺ አሁን እውነት የኔ ልጅ ነሽ እያለች ስትወቅሳት ነበረ። ሰላምም እናቴ በመሆንሽ አፈርኩብሽ፣ እንዴት ሀናን ልቧን እያወቅሽው እንደዚህ ታደርጋለሽ ብለሽ አመንሻት እያለች ስትቆጣና ስትናደድ ነበረ። አቶ መስፍንም በጣም ተናደው ሁላቸውም ተበታትነው ሲወጡ እሷ የልቤን ሰራዊት ተሳካልኝ ሀና ገና ድራሽሽን ነው ማጠፋሽ እያለች ስትዝትና አንጎራጉር ነበረ ብቻዋን። እንግዲህ እርግብም ከቤት ስትወጣ ደህና እንድትገረፍ ባዩሽም አዛላታለች። ብትሯን ስትቀምስ ያኔ ወዳ ሳይሆን በግዷ ትስተካከላለች። አቶ መስፍንም እስከ ዛሬ ድረስ ምንም አላደረግኩ ነበር፣ ከአሁን በኋላ ግን ምን እንደማደርግ እኔ ያውቃለሁ፣ ማንም ሊያስቆመኝ አይችልም። ልቤን እያዳመኩ ነበር እስከ ዛሬ፣ ሳዳምጠው ሁሉ ነገር ወደ ሀና ነውና ያመዘነው። ስለዚህ እውነት ይህንን ነገር ሀና ቤተሰቦቿ አባቷ አላደረገው እንደሆነ እኔና አንቺ አንላቀቅም በማለት ሜላትም ጋር ሲናገር ነበረ። እንግዲህ ድል ለሀና እያል አንዳንድ ጊዜ የዋህነት ዋጋ ያስከፍለናል። ልክ እንደ ሀና ለእርግብ በተቆረቆረች ለሲችል ስራ መስሪያ አጣች ብላ አስባላት ተጨንቃ ብትነግራትም ነገር ግን እርግብ ይህን ድክመቷን አውቃ ተጠቀመችባት። ግን መጨረሻዋ አያምርም። አወዳደቋ እየከፋ ነው የሚሆነው። ለቤታችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በሌላ ቪዲዮ ተመልሰን እስከምንመጣ በያላችሁበት ሰላማችሁ ይብዛ። ሀገራችንን ሰላም ያድርግልን። ዞሮ መግቢያችን መመለሻችን በሰላም እንደወጣን በሰላም ለሀገራችን ያብቃን እያላችሁ ወጥቶ ከመቅረት ፈጣሪ ጠብቀን እያላችሁ ሁላችሁም በዱዓ በርቱ።